ለጤና እንደምን አለክ? እኔ በጣም ደህና ነኝ። ካንተ ናፍቆትና ሀሳብ ውጪ ዛሬ ቀኑ በጣም ደስ ይላል። ስፖርት ቤት ስትሄድ አየውክ ማለት ትከተላለች ማለት እኮ ነው። ትወጂኛለሽ አይደል? አዎ ተልጅ ወድጄህ ነው ሸጋ ልጅ አፍቅሬህ ነው አንተ ልጅ ወድጄህ ነው ሸጋ ልጅ አፍቅሬህ ነው የምከተልህ የምናፍቅህ መቼም የኔው ነህ። ከዚህ እንድታስወጣኝ ዋክን ተሰቃዩ ልሞት ነው። በፈጠራቸው ተቆጣ በፈጠረክ እሺ ችግር የለውም። አሁን መጥቼ ወስድሻለሁ። ብቻ ከዚህ በፊት ቢያንስ ከተጻፉት ደብዳቤዎች ቢያንስ አንዱን እርግጠኛ እንደሆነ አንዱን እንኳን አስታውሽ። መስዋዕትነት እየከፈለች ያለችው ምናልባት የእውነትም አንተን ስለምትወድ ሊሆን ይችላል። ሚስጥራዊው ደብዳቤ ለኔ ላክሽው ሰው እንዳላየብን ይምላለው በጣም ለማፈቅረት ለጤናህ እንዴት አለ? ካንተ ናፍቆት በቀር ደህና ነኝ። ማነሽ ልትለኝ ትችላለህ፣ ምክንያቱም አታውቀኝም። ለነገሩ እኔ አለማወቅ አይቻልም። በተደጋጋሚ ደብዳቤ ጽፌልሃለሁ። ይሄን ጽፌልኝ በጣም በተደጋጋሚ ጽፋልኝ ይሆናል ማለት ነው። ጓደኛዋ ሆኜ አንድ ቀን ስላንተ ነግራኝ አታውቅም። አንድ ቀን ይሄንንም ራሱ የነገረችኝ እንዲህ ስላገዝኳትና ያኔ ስላናዘዝኳት ነው እንጂ አትነግረኝም ነበር። ታሪ ድረስ አሰቃያት የነበረች ልጅ ለኔችውን ማረጋግጥ ነው ባጠፋችሁ ነገር ነው። ኩስ አራት ቀን ሙሉ እኮ ህግቻት ነበር። ምግብ ሳልሰጣት ምን ሳልላት እያሰቃየዋት ነበርች። እኔም መልክተኛም በምን እኔም ጉዳይ አይደለም እያልኩሽ ነው። በቃ ቆይ የሚወድ ሰው እንደዚህ ያደርጋል? የሚወድ ሰው እንደዚህ ጓደኛው ላይ ወንድሙ ላይ እንደዚህ አይነት ነገር ያደርግበታል? ልክ የሰው ልጅ እንዴት ሰው ሊያፈቅር ይችላል? የምር ግን ጤነኛ ነች? እንደዚህ ይሄ የምለውን ወንድሜን ልታሳስበው መከሯ ልክ ነው። ሰላም ተመልካቾቻችን እንዴት ናችሁ? ዛሬ በድጋሚ በሌላ ቪዲዮ መተንላችኋል። የባለፈውን ቪዲዮ አይታችሁታል። ሊና ቶፋ ደብዳቤውን መፈለግ ኦልሞስት ተቀጣጥለን እንሄድ ነበረና የዛን ያልተመቸንም ነበረ። ዛሬ በንጋታው ነው የተገናኘ ነውና ባርኪ ነገረችን ታሪክ አለና እሱን ታሪክ እውነቱን ውሸቱን የሚለውን ለማረጋገጥ ዛሬ እነ ቶፋ አያት ቤት እንሄድና ደብዳቤውን እንፈልጋለን። እርግጥ በጣም ቸኩለን ነበር ሁኔታውን ለማጣራት እና ቶሎ ለመድረስ ምናምን ነገር። በአጋጣሚ የሆነ ቁልፉ ኪስ ስራ ነበረ እዚህ መፈለግ ነበረብኝ ነው ቤት ሄጄ ምናምን በቃ እንዴት ሌሊት ላይ ነው ያገኘሁት ቁልፉን እና በዛ ሰዓት ደግሞ መሄድ አልቻልኩም ነበረ። በእኔም ደግሞ በጣም ተጨንቃ ነው በሌሊት ቤት ድረስ የመጣችው እና አሁን ወደ አያታችን ጋር እንሄዳለን ማለት አያቴ ጋር እንሄዳለን። እዛ ነው ኦሬዲ ሊኖር የሚችለው የምርም ከሆነ እዛ ነው ደርሰን ማረጋገጥ የምንችለው። እስቲ የምታያቸው ነገር ካለ ባያቸው የምላቸው ነገር እውነት ቢሆን ደስ ይለኛል። እውነት የተናገረችው ነገር ደብዳቤውን ባገኘው በአምናት በጣም ደስ ይለኛል። ኦልሞስት አላመንኳትም፣ ግን በቃ አላውቅም ብቻ እውነት ቢሆንና ያለችን ነገር በአምናት በጣም ደስተኛ ነኝ። እስቲ ከሄድን በኋላ እንግዲህ ምን እንደሚል ሞር ምናየው ይሆናል። ደብዳቤውን ካገኘን በኋላ እውነት ከሆነ ደግሞ ምናልባት ለማረጋገጥ ደግሞ እንደውልላትና የተጻፈውን ነገር ደግሞ እርግጠኛ መሆኑን እሱንም ቼክ እናደርጋለን። አላውቅም ቶፋ ግን ላምናት እፈልጋለሁ። ማንም በዚህ ጉዳይ ላይ ማንም ሰምቶ የሚያውቅ ስለሌለ ብቻ ግን ሁሉም ነገር ካጣራ ምናምን በኋላ ነው ሊሆን የሚችለው። ለማንኛውም ምን ሄድና ጊዜ ሳናባክል ያለውን ነገር ብናየው እኔም በጣም ደስ ይለኛል። እውነት ካልሆነ ምን እንደማረጋት አላውቅም። እውነት ከሆነ ግን ከአንዳንድ ነው መለቃት ማለት አላውቅም። የሚጸጥተኝም ይመስለኛል። ያረኩባትም ነገር ተገቢ አይደለም ብዬ እንዳስብ ነው የሚያደርገኝና እውነት ብዬ ይመኛለሁ። አንተም ከነገርከኝ ስቶሪ አንጻር ደግሞ ምናልባት እውነት ሊሆን ይችላል። አንዳንድ ነገሮችን እሱን ከነገረኝ ነገር አኳያ ሳይሆን ምናምን ነገር ደግሞ እውነት እየመሰለኝ ስለሆነ አይታወቅም። እስቲ ሄደን ደግሞ እውነት እቃውም ከተገኘ እናየዋለን። እኔና ቶፋ ሄደን እናገኘ ይመስለኛል። ለማንኛውም ደግሞ ምንድነው በምን ሰብስክራይብ አድርጓት። 8000 ላይ ከረመች እኮ 9000 ላይ አይቲንክ 9000 ነው ወደ ይገጣል። ሰብስክራይብ አድርጓት ምናምን ነገር ሰብስክራይብ ላይክ እያደረጋችሁ ዛሬ ደግሞ አዲስ ነገር ካገኘ እኔ ራሴ ማድረግ ይችላል። ላይክ ሰብስክራይብ አድርጉኝ። እናመሰግናለን። በኋላ ደግሞ እናበራላችኋለን ካሜራው ግቡ ከሆነ እንግዲህ እዚህ ይኖራል ያስባል። በስነ ስርዓት አስቀምጠዋለሁ።
እስካሁን ይገኛል ብዬ አስባለሁ። እንግዲህ እዚህ ነው ሊሆን ይችላል። ሲጋር ይኖራል። ሲጋር ይኖራል። የሚኖረው እንደዚህ ነው። የተማርኩባቸው ደብተሮች በጣም የድሮ ናቸው። በጣም የድሮ ናቸው። እንዴት እርግጠኛ ነህ? ታስቀምጠዋለህ ይመስለኛል። እንግዲህ ግን ሌላ የጎደሉ መጽሐፎች ምናምን ነበር፣ በካርቶን ነበር። ለምፋይል እኮ በምን ግን እንጠይቃት ወይ አያተን እንጠይቃት አያተን እንጠይቃትስ ኤሌመንተሪ ራስ የተማርኩባቸው ደብተሮች አሉ። ይህ በጣም ይድራል። እንዴት ታስቀምጣለች ግን ይሄ አረ ያው ዛሬስ እንዴት ነክልኝ? እኔ በጣም ደህና ነኝ። ሁሌም አንተን ሳስብ አለሁ። ዛሬ ደግሞ በጣም አምሮብሃል። ከወትሮ ለየት ብለሃል። ሁሌም እንደዚህ ዘንጥልኝ። እሺ አንተ እኔ ምን አታየኝም። እኔ ግን ሁሌም ተደብቄ ትምህርት ቤታችን ውስጥ አይሃለሁ። ታየ ደብዳቤዎች እንዴት ነው? እሷ በቃል ታስታውሳቸው የምትችል አላውቅም። ግን ስለነዚህ ደብዳቤዎች እውነት ነው ማለት ነው። ድረስ በጣም ለማፈቅርህ ለጤናክ እንዴት ነህ? እኔ ካንተ ናፍቆት ፍቅር በቀር ደህና ነኝ። ማነሽ ልትለኝ ትችላለህ፣ ምክንያቱም አታውቀኝም። እና እነዚህ ነገሮች ሁሉ ይጠፋች ለነገሩ እኔን አላማውቅ እሷ ባትሆን እንደዚህ አይነት ነገር እንዴት ልታውቅ ትችላለች? አላውቅም። በእኔ ማንም ሊያውቅ አይችልም። ስለዚህ ጉዳይ ላይ እኔ ራሴ ማንም ጋር አውርቼው አላውቅም። ከማንም ሰው ጋር እንደዚህ አይነት ጉዳይ ላይ አውርቼ አላውቅም። ስለዚህ ያለን አማራጭ ደውለን ቼክ ማድረግ። እነዚህን ደብዳቤዎች እኮ የምር እሷ ከጻፈቻቸው እኮ የምር ትወዳለች ማለት ነው። ታዲያ ግን በመውደድ እንደዚህ ነው የሚገልጸው? እንደዚህ ይሄን የምለውን ወንድሜን ልታሳስር መሞከሯ ልክ ነው? ይሄን ሁሉ ነገር ያረኩት ያለችው አንተ እንዳይገሉ ነው የምትለው ማለት ይሄን ሁሉ መስዋዕትነት እየከፈለች ያለችው ምናልባት የእውነትም አንተን ስለምትወድ ሊሆን ይችላል። ይሄን ያክል ድረስ እንደዚህ ደብዳቤ ከልጅነቷ ጀምሮ የምትጽፍ ከሆነች ልጅ እውነትም ትወዳለች ማለት ነው። እዚህም ጊዜ ታውቂያለሽ የሆነ ጊዜ አያቸው ነበር ምናምን ነገር ከዛ ጊዜ በኋላ በቃ አስቀምጫቸው አንድም ቀን ድጋሚ ቼክ አድርጌያቸዋለሁ። በቃ ላይፍ ይቀጥል የለ ምንም ስለነዚህ ነገሮች ምናምን አስቤ አላውቅም። አሁን አንቺ ስትይ ነው ትንሽ ትዝ ያለኝ። ኧረ ሌላ ብዙ ምናምን ነበረ መጽሐፎች ምናምን ጠፍተዋል። በካርቶን ነው ልጅ እንደዚህ የተማርኩባቸው 11ኛ ክፍል 10ኛ ክፍል ምናምን የተማርኩበት መጽሐፎች ምናምን እንዳለ ግዢ ስለነበረ ምንም አታደርግም ወይ ትሸጫዋለሽ በኪሎ ምናምን። በኪሎ ደግሞ እኛ ከገዛንበት አንፃር ምናምን ፌር አይሆንም እና ሌላ ሰው ታናናሾች ይጠቀሙበታል ብዬ አስቀምጠው ነበር። በአጋጣሚ
የትምህርት ተቀየረና መጽሐፍ እንዳዲስ ታተመ ምናምን አላውቅም። ብቻ የማይጠቅም መጽሐፍ ማለት ነው። እዚህ ተቀመጠ ሚሞሪ ነው ብዬ ነው የሚያስቀምጡት። ምንድን ነው ማድረግ ያለብኝ? ስለዚህ እቺ ልጅ ምንድን ነው ማድረግ ያለብኝ? ማመን ነው ያለብኝ ማለት ነው። ስለዚህ የሆነ ነገር የሆነ ቦታ ላይ ሰንታስ ቢሆን እንዴት ነው እርግጠኛ መሆን የምንችለው? እንዴት ማለት ለእንደዚህ አይነት ደብዳቤ ለማንም አላወራሁትም ብለኸኛል አይደል? ስለዚህ ከማን ልሰማ ትችላለህ? እርግጠኛ አይደለሁም እንደነገርኩሽ እኮ ነው። እና ይድነቃቸው ምናምን የሚባሉ ጓደኞች ምናምን ነበሩኝ። በጣም ክሎዝ ነበርን። የኳስ ሜዳ ልጆች ናቸው። እና ሜቢ ለነሱ ምናምን ሳወራ እነሱ ደግሞ የሆነ ሰዓት ለሷ ነግሯት እርግጠኛ ነኝ የምነግርሽ እቺ ልጅ አብራኝ ተምራለች። በቃ አንድ እርግጠኛ ልሆን የምችለው እሱም ግን ስለነዚህ ደብዳቤዎች እሷ ጻፍ ግን እርግጠኛ አይደለሁም። ግን የእጅ ጽሑፏን ታውቂዋለሽ? የእሷን ይሄማ በጣም የልጅነት ሆኖ ቶፋ አሁን ላይ ተቀይሯል። እንዴት ላውቀው እችላለሁ? እንዴት ልታውቅ ቻለች? በቃ ያለን አማራጭ ደውለን ስለ ደብዳቤው እንድትነግረን ማድረግ ያለብን። ሌላ ምንም አይነት አማራጭ አይኖረን። በዚህ ልክ የሰው ልጅ እንዴት ሰውን ሊያፈቅር ይችላል? የምር ግን ጤነኛ ነች? የፈለገ ነገር ቢፈጠርስ እንዴት አትነግረኝም? እስከዛሬ ድረስ ይህንን ሁሉ ነገር ደብቀኝ። እኔ እኮ ስትነግረኝ እኮ መጀመሪያ ላይ ስትመጣ እኮ ቶፋ አንተን እንደማታውቅ ነበር የነገረች። ምንም እንትን የለም ይልሽ እዚህ ድረስ አንብበሽዋል። አይ ቲንክ ይህ ድረስ ሚስጥራዊው ደብዳቤ ለኔ ላክሽው ሰው እንዳላየብን ይምላለው በጣም ለማፈቅረት ለጤናህ እንዴት አለ? ከአንተ ናፍቆት በቀር ደህና ነኝ። ማነሽ ልትለኝ ትችላለህ፣ ምክንያቱም አታውቀኝም። ለነገሩ እኔ አለማወቅ አይቻልም። በተደጋጋሚ ደብዳቤ ጽፌልሃለሁ። ይሄን ጽፍልኝ በጣም በተደጋጋሚ ጽፋልኝ ይሆናል ማለት ነው። እዛ ይለኝም አንዱ ከየትኛው እንደተሽቀዳደመ ቤት ስለሌለው ይሄው እዚህ ጋር ነው ይታል። ውድቴ ለጤና እንደምን አለክ? እኔ በጣም ደህና ነኝ። ካንተ ናፍቆትና ሀሳብ ውጪ ዛሬ ቀኑ በጣም ደስ ይላል። ስፖርት ቤት ስትሄድ አየውክ ማለት ትከተላለች ማለት እኮ ነው። ትወጂኛለሽ አይደል? ልጅ ወድጄህ ነው ሸጋ ልጅ አፍቅሬህ ነው አንተ ልጅ ወድጄህ ነው ሸጋ ልጅ አፍቅሬህ ነው የምከተልህ የምናፍቅህ መቼም የኔው ነህ። በቀን ሁለቴ ሲመስለኝ የሆነ ጊዜ ቴኳንዶ ምናምን ሰራ ነበርና የምንሰራበት አካባቢ ላይ ነው አይ ቲንክ መኖሪያ ቤቷ ሊሆን የሚችለው እና የሆነ ሰዓት ላይ አስተማሪው ምናምን ነገር ሰርቫይቭ ማድረግ ከብዶት ማለት ኪራይ ምናምን ተወዶበት ምናምን ሲያቆመው እኛም በዛ ተውን ስንተው ከዛ ጊዜ ጀምሮ ደግሞ በጣም በጎርፍ በይ በቃ የደብዳቤ ብዛቱ የአገር ነበር ትልክ የነበረው። ለምን ስፖርት አቆምክ ምናምን ነገር ከዛ አንደርስታንድ ማድረግ የቻልኩት ምንድነው መሰለሽ እዛ አካባቢ ላይ በደንብ ታየኝ ነበረ እንትን ሰመር ላይ ስለነበረ ክረምት ላይ ትምህርት ቤት ልንገናኝ አንችልም። ስለዚህ ልታገኝ የምትችለው ስፖርት ቤት ሲሄድ ነው። በሳምንት 3 ነው የሚሄደው እና እሱን በጣም ተናፍቀው ነበር አይነት ነገር ነው ላይክ እንደምትጽፈው ከሆነ ማለት ነው። ደግሞ አንድ አይነት ነው ልብ ቅርጹን ተመሳሳይ ልብ ቅርጽ ነው የምታስቀምጠው እያንዳንዱ አንዴ። ስለዚህ ሰፈሯ ወደ 07 አካባቢ ነው ማለት ነው። እኔ አላውቅም ነው ያኔ ልጅ እያላችሁ የምትኖርበት ነው አሁን ያለችበት ልጅ አለ። አዎ ወደ 07 አዎ 07 በቃ ትችላለች በምን ምክንያቱም እኔ ስፖርት ልሰራ የነበረው 07 ሄጄ ነው። ከኛ ስፈር አሁን የኛ ስፈር የሚባለው 04 ነው የሚባለው። ከ04 ተነስቼ 07 የሚሄደው እዛ አካባቢ ነበር ስፖርት የምሰራበት። ስለዚህ ብሌን የምር 07 ከሆነ ሜቢ የመሆን ፕሮባቢሊቲ በጣም ሰፊ ነው ሊሆን ይችላል። እዚህ ግን ከጓደኞቹ ጋር እንደነበር ጠቅሳ ነበር። ታስታውሳለህ? የሆነ ቀን ስፖርት ቤት አይቼ መጥቼ ላናግረህ ነበር ግን ፈርቼ ተመለስኩኝ ነው የሚለው። በእርግጥ እኮ በሰዓቱ እኮ አንብቤያቸዋለሁ ግን ረጅም ጊዜ ሆነው ሎንግ ታይም። ስለዚህ ምን ብዬ ነው ማስታወሰው? አላውቅም። ያለን አማራጭ አንድና አንድ ነው፣ ደውለን ስለ ደብዳቤው እንድትነግረን ነው። ግን በዚህ ጊዜ እንዴት ልታስታውሰው ትችላለች? ረጅም ዓመት ሆኖታል። ግን ምናልባት ስለዚህ ደብዳቤ ካወቀች የጻፈችውን ትረሳዋለች ብዬ አላስብም።
እኔ እኮ የተጻፈውን ሁሉ እኮ አስታውሳለሁ እያልኩሽ ነው። ቅደም ተከተሉን ባላስታውሰው ነው። አሁን ለምሳሌ ይሄንን ስትይ ትዝ ብሎኛል። ስለዚህ እውነቷን ነው እቺ ልጅ እስከዛሬ ይሄንን ሁሉ ጊዜ ሳሰቃያት የነበረው። እንደው ካልነገርኩሽ አላውቅም። ብቻ የሆነ ሞኒተር ነገር የክላሱ ነገር ነበርና ከኔ ጋር ውስጥ እንዴት እንደሆነ አላውቅም። ብቻ ስሙ ፉአድ ነው። እኔም ፉአድ እሱን ቶፊቅ ምናምን ይሉታልና ይምታታባቸዋል ስማችን ራሱ ማለት ነውና የሆነ ጊዜ እዛ አካባቢ እነሱ አካባቢ ላይ የሚውል ልጅ ደብዳቤ ምናምን ላከች እና ለቶፊቅ ስጠው ብለው ለፉአድ ሰጠው ደብዳቤ ልጁ ሲመጣ ማለት ነውና ይምታታበታል። እኔን ፉአድ ነው የሚለኝ እሱን ቶፊቅ ነው የሚለውና እሱ ደብዳቤ ደግሞ በጣም ሙሉ የተያዘብኝ ስለሆነ አረሰውም ታውቂያለሽ። እሱም ደብዳቤ ነበረ እዚህ ጋር ግን አላገኘሁትም። እሱ ይሄ አንድ አይነት ስፖርት ለምን ተውክ አይነት ነገር ነው ያኛው ደብዳቤና ይሄ አንድ አይነት ነው። የምትልከውም ፖስታ ራሱ የምትጽፈውም ልብ ቅርጽ ራሱ እያንዳንዱ ተመሳሳይ ነው። ይሄ ከአንድ ሰው የተላከ ነው። ምክንያቱም እጅ ጽሁፉም አንድ አይነት አዎ። ነው። ሁለተኛ ነገር ደግሞ ሁሉም ደብዳቤ ላይ ማንነቱ መናገር የማይፈልግ ሰው ነው የሚጽፈውና የሆነ ጊዜ በጣም ማግኘት ፈልጌ ነበር ግን ጓደኞቼ ምናምን የሆነ እንደዚህ አይነት ትሪክ ነበረ በፊት ልጅ እያለን ምናምን ነገር እኔ እንጃ እናንተ ጋር ይኑር አይኑር ባላውቅም ብቻ እንደዚህ አይነት ሙድ ነበረ። በቃ ወንዱ ወይም ጓደኛሽ ምናምን ሁን ብሎ ምናምን ነገር ያንቺን ሪአክሽን ለማየት ምናምን ራሱ ደብዳቤ ጽፎ ምናምን ነገር ይልክልሻል ምናምን ነገር ማለት በሴት አስመሰለኝ እና እንደዛም እየመሰለኝ ምናምን ችላ ያልኩበትም ጊዜ ነበረ። እንዴት አይሷ እሷ ታደርጓለች እኮ ያለው ምናልባት ጓደኞች ይሆናሉ እያሰበ ነበር ነው። ስለዚህ እቺ ልጅ እስከ ዛሬ ድረስ የምታወራው ነገር ሁሉ እውነት ነው ማለት ነው። አላውቅም ግን አንቺ እንዴት ያጅ ጽሆነ አታውቂውም? በምን እኔ የልጅነቷ ስለሆነ እኮ ተጠራጥሬ ነው ተፋ። በእርግጥ ይመሳሰላል እኮ ግን ትንሽ የሚለየው ነገር አለ። አሁን ላይ አላውቅም ተሻሽሎ ብዬ ግራ አጋባኝ። ወይኔ ጉዴ ፈላ። እስከ ዛሬ ድረስ አሰቃያት የነበረች ልጅ ለምን ማላደረግሻት ነው? ባጠፋችሁ ነገር ነው እኮ አራት ቀን ሙሉ እኮ ህግቻት ነበር። ምግብ ሳልሰጣት ምን ሳልላት እያሰቃየዋት ነበር እቺ ልጅ ማለት አሁንም እስቲል አላመንኩም ነበር። ምናልባት ይሄን ደብዳቤ ባላገኘው ኖሮ አላምንም ነበር። ደውይላትና አትሊስት ላይክ ቢያንስ አንዱን ደብዳቤ እንኳን ታስታውሰዋለች አይደል? ውስጡ በደንብ ታስታውሰዋለች። ይሄንን ሁሉ ነገር ያስታውሰች ልጅ ስለ ደብዳቤው እያንዳንዱ ነገር በስነ ስርዓት ታስታውሳለች። ምን ጠይቃት ቃል በቃል ትነግረናለች ብዬ አስባለሁ። አትሊስት እንደዛ ማስታወስ የምትችል ከሆነ ልጅቷ ራሷ ናት ማለት ነው። ለምን ሆነችም አልሆነችም እኔ ጉዳይ አይደለም ማለት ነው። ብቻ ይስተኝ የሚፈልገውን ነገር ቢሆን እኛ ላይ ያደረገችው ነገር ከዛ በላይ ነው። በምን እያንዳንዱ ነገር አንተን ስለመውደድ ነው እኮ የሚናገረው። እኔ አይመለከተኝም በምን እኔም ጉዳይ አይደለም እያልኩሽ ነው። በቃ ቆይ የሚወድ ሰው እንደዚህ ያደርጋል? በምን የሚወድ ሰው እንደዚህ ጓደኛው ላይ ወንድሙ ላይ እንደዚህ አይነት ነገር ያደርግበታል? እናውቃለሁ። እዚህ ሁሉ ጦስ ውስጥ የገባሁት በአንቺ ምክንያት ነው እያለችኝ ነበር መጀመሪያ። አንቺ ምን አደረግሻት? ምንም ያደረግሻት ነገር እኮ የለም እኮ። አንቺ ምን አደረግሻት? እናንተን ስለማይመስለኛል ቶፋ። እቺ ልጅ ከመጀመሪያው ጀምራ ትወዳለች። እውነቷን ነው። አስበው ስንት ዓመት ነው ቶፋ? ስንት ዓመት ነው አንተ ከምትሞት እያልኩ ነው ይሄን ነገር ሁሉ ያደረኩት እያለችኝ ነበር። ቆይሽ ለምንድን ነው እሺ እራሷ ከሆነች እሺ ለምንድን ነው ያልነገረች? ነግረሻለች? ለኔም አልነገረችኝም እኮ። እኔም እኮ እስካሁን ድረስ እኮ ጥያቄ ፈጠረብኝ እኮ። እንዴት እስቲ ይሄን ዓመት ሙሉ አብሬያት ሆኜ ጓደኛዋ ሆኜ አንድ ቀን ስላንተ ነግራኝ አታውቅም? አንድ ቀን። ይሄንንም ራሱ የነገረችኝ እንዲህ ስላገትኳትና ያኔ ስላናዘዝኳት ነው እንጂ አትነግረኝም ነበር። እንዴት ይሄን ያክል ድብቅ ትሆነች? ምንም ቢሆን ጓደኛዋ ነኝ እኮ በጊዜው። ምንድነው ማድረግ ያለብን ቶፋ? እንደውል አላውቅም። ምን ማድረግ እንዳለብን ራሱ አላውቅም። ለፖሊስ አሳልፈን መስጠት ነው ያለብን። እንደውልላት ላደረገችው ነገር ዋጋ መክፈል አለባት ግዴታ ነው። እሷን ስለወደደችኝ ብቻ ከእንደዚህ አይነት ነገር በጣም በነፃ የምትወጣበት ምንም አይነት ምክንያት የለም። ልጅ እኮ 15 ዓመት ሊፈረድበት ነበር። ግን ስቲል አሁንም ይሄን ስቶሪ ስትነግረኝ ግን ልቤ ይራራላታል። ለምንድን ነው
ቃል በቃል ብትናገር ከሆነ እናያለን እስቲ። ምን እንደሚያወራው? አዎ እነሱ ናቸው። አናግራቸው። ሄሎ ሄሎ ሄሎ፣ ስልኩን ለእሷ ስጧት አንዴ። ሄሎ ሄሎ፣ ባርኪ ሄሎ፣ ባርኪ ባርኪ፣ አንዴ ተረጋግተሽ ለምጠይቅሽ ጥያቄ ብቻ መልስ ሰጥኛለሽ። እሺ በፈጠረሽ አምላክ በምን በፈጠረሽ አምላክ ሁሉ ነገር ነገርኩሽ። ለምን እንደምታሰቃይ ባርኪ በቃ ባርኪ፣ አሁን እለቅሻለሁ፣ ግን አሁን ለምጠይቅሽ ጥያቄ ብቻ መልስ ስጭ። እባክሽን ከዚህ በላይ ምንድን ነው የምትፈልጊው? በቃ ህይወቴን እንዳለ ነገርኩሽ አይደል? ተይኝ በቃ እባክሽ፣ እባክሽን ልሞት ነው ተሰቃየሁ። እባክሽን ተይኝ ባርኪ፣ ቃል እገባልሻለሁ ከዚህ ጥያቄ በኋላ እለቅሻለሁ። ይሄ የመጨረሻዬ ነው። ግን አሁን አንድ የምጠይቅሽ ነገር አለ፣ ያልተመለሰልኝ ነገር አለ። እሱን እንድትመልሽልኝ እባክሽ አንድ ጥያቄ ልጠይቅሽ እና ስሚኝ ተረጋግተሽ። ከዚህ በፊት የነገርሽኝ ታሪክ አለ አይደለ? ስለ ቶፋ ረጅም ዓመት እንደምታፈቅሪው ከልጅነትሽ ጀምሮ እንደምትወጂው እስቲል ብዙ ደብዳቤ እንደምትልኪለት እስቲል አሁንም ደግሞ እንደምታፈቅሪው ብዙ ታሪክ ነግረሽኛል አይደል? ዝም ብለሽ ስሚኝ። አንቺ ጋር ደግሞ የድሮ ፎቶዎች እንዳሉ አይደል? ቶፋ ጋር የሌሉ ፎቶዎች ደግሞ አንቺ ጋር እንዳሉ አሳይተሽ ነው እኮ። ሁሉንም ነገር አይቻለሁ። አሁን ግን ስለ እያንዳንዱ ነገር ማረጋገጥ እፈልጋለሁ ባርኪ። ስለነገርሽኝ ነገር እውነት መሆኑን ማረጋገጥ እፈልጋለሁ። ይሄንን ካረጋገጥኩኝ ምናልባት ካለሽበት ነገር በቃ ለለቅሽ ፈቃደኛ ነው መሆኑ ባርኪ። ስለዚህ አትዋሺ። አውቃለሁ አሁን ያለሁት እዛ ደብዳቤ ጋር ነው እና ጠይቀኛለች ባርኪ፣ እኔም እዛው ነው ያለሁት። ስለዚህ እርግጠኛ እንደሆን ደግሞ እርግጠኛ አዎ አንድ ላይ ነው ባርኪ። ደብዳቤውን አግኝተነዋል። ከዚህ እንድታስወጣኝ እባክህን፣ ተሰቃየሁ፣ ልሞት ነው። በፈጠራቸው ትክቶ በፈጠረክ። እሺ ችግር የለውም። አሁን መጥቼ ወስድሻለሁ። ብቻ ከዚህ በፊት ቢያንስ ከተጻፉት ደብዳቤዎች ቢያንስ አንዱን እርግጠኛ እንደሆነ አንዱን እንኳን አስታውሺ። ስለምን እያወራሽ እንደነበረ ሲልሃል። ስፖርት ቤት ተባሩ ነበረ ወደ ቀበሌ 07 ከጓደኞች ጋር። እሺ የሚያስፈር ነበር ስፖርት ቤታችሁማ። እዛ ስመጣ ነበረ በሳምንት 3 ቀን ነበረ ሰራውና ስትመጣ ይክ ነበረ እዛ ስለሱም ደብዳቤ ልክ ነበረ። ከዛ ከሆነ ጊዜ በኋላ ደግሞ አቆማችሁ፣ እዛ መምጣት አቆምክ። እየመጣ ካልነበረ እና በጣም ተጨንቄ ነበረ። ስለሱ የጻፍኩልህን ደብዳቤ ነበር ትዝ አይልህ? ቶፋ ታስታውስ? እሺ ቆየት ነው ባርኪ። ሄላ አቤት ባርኪ፣ በቃ እንመጣለን። እሺ ስልኩን ስጪው ለሰውየው። ሄላ በቃ እስከምንመጣ ድረስ ጠብቃት። እሺ እኛ አሁን እንደርሳለን። ስለዚህ እውነቷን ነው ማለት ነው። ራሳነት ነው ለማንም ሊያውቅ አይችልም። በስነ ስርዓት ቃል በቃል እኮ ነው የተናገረችው እያንዳንዱ ነገር። እሺ እስከ ዛሬ ያልነገረችኝ በምን እንደ እግዚአብሔር እስከ ዛሬ ድረስ የሶስት አስተቃይ እናረገችብኝ ነገር ሁሉ በቃል ይሆናል ብዬ ነበር ያሰብኩት፣ ግን አላውቅም። ምን አይነት ነገር ውስጥ ነው የገባሁት? በፈጣሪ ምን አይነት ጦስ ውስጥ ነው የገባሁት? እንዴት ከዛሬ አትነግረኝም? አላውቅም። ለእኔ መናገር ነበረባት እኮ ለአንተ ብቻ አይደለም። እንዴት አለያትም ግን እስቲ እኔ አላውቃትም። ምን ነው ማለቃት? የሆነ እንዴት ነው አንዳንድ ጊዜ የሆነ በአይን እኮ የምትተዋወቂ ሰው ምናምን ይኖራል። እንደዛ እንኳን አላውቃትም ነው።
ቱፎ ሄደን እናውጣት ወይ ከዛ ካለችበት ነገር ውስጥ አላውቅም። ያን ነግራት እኔ ራሴ ባከለው